ቆሻሻ ይሄን ያህል ጊዜ መረጃ ስታጣራኝ ስትጫወቱ ቢኖራችሁ አይደል? መሲ እንደዛ አይደለም፣ እባክሽ ተረጋጊ። ልቀቀኝ። እኔ በአንተ ቆሻሻ እጅ አልነካም። እሺ እኔ ግን እኮ እወድሻለሁ። ኧረ ተው፣ እንዴት አትወደኝ? ይሄን ያህል ጊዜ እቅዴን እርምጃዬን ስነግር እየተከታተላችሁ ስትጫወቱ ቢኖራችሁ እናንተ ጭራቆች፣ አሁን ምን ቀረኝ ብለህ ምን አባፈልገህ ፈልገህ ነው የመጣኸው? እባክሽ እንደዚህ አትሁኝ፣ እመኚኝ። እኔ ከሄለን ጎን አይደለሁም እና ከጀርባ ሆነህ አንተ ቆሻሻ። ቆይ ትንሽ እንኳን አታፍርም? ምን አይነት ድፍረት ቢኖር ነው ከፊት ለፊት የቆምከው? ለምን ነገሮችን እንዳስረዳሽ አንድ እድል አትሰጪኝ? ስልክህንም አታንሺኝ። እኔ እዚህ የመጣሁት ከእሷ ጋር ጉዳይ ኖሮኝ ሳይሆን በሰበቡ አንቺን ለማየት ነው። እና ከኔ ጋርስ ምን ቀረ? መጀመሪያ ዶይን አባት ገደላችሁት፣ ከዛ ደግሞ ጋሽ፣ ቀጣይ ተረኛኒ ነኝ። እንደዛ ነው። አንድ ሀሳብ አለኝ። እጅሽን አምነሽ ስጭኝና ሄለንን በጋራ እንበቀላት። የመጨረሻ አማራጭሽ እኔ ነኝ። እባክሽ መኝ። ናርዶስን ለራሱ ብቻ እንዲመስል አድርጎ የሰራው ልጅ ነው። ቆንጆ ነው። እግዚአብሔር ራሱን እንዲመስል አድርጎ ነው። ናርዶስ ራሱን ብቻ ነው የሚመስለው። ወላ እናቱን ወላ እኔን ወላ ማንም አይመስልም። ሶ ናርዶስን የሚመስል በአፍሪካ ነው እንደ የተሰራው ናርዶስ የሚመስል ልጅ ወለጅልኛል። ናርዶስ ማለት የታላቅ እህቴ ልጅ ነው። በጣም ቆንጆ ነው። በነገራችን ላይ ጉራ እንዳይመስላችሁ። ምናልባት ከፈለጋችሁት ፖስትላችኋለሁ። እንጀራ የሚበላው ኬክ ነው ምንድነው? ቆሞ የሚሄደው ኬክ ብሎ ራሱን ይጠራል። ራሱ ማለት ነው የሰው መውደድ ምናምን ያለው ልጅ ነው። ሹፌር ነው በነገራችን ላይ ኢትዮጵያ ነው ያለው። እና ኤኒዌይ ፎቶውን አንድ ቀን በፖስትላችሁ ብዙ ሰዎች በፍቅሩ ትወርቃላችሁ ብዬ ነው። ኤኒዌይ ይሄንን ሀሳብ የጀመረበት ሲከፍት የከፈተው እኔ በእውነት ቃል የለኝም። ናርዶስን የሚመስል ልጅ እንድትወልጂልኝ እፈልጋለሁ ብሎ ነው የጀመረው። እኔ ራሴ የመውለድ ያለ መውለድ የጤንነቴ ጉዳይ ሁሉ ነገሬ ጥያቄ ምልክት ውስጥ ያለበት ሰዓት ነው። ግን ከኔ ቤተሰብ መካከል አንዱ ያንን ሰውዬ እኔን እንዲሰበስብለት ወይም ትዳር አድርጎ እንዲይዝለት የፈለገውና ያመጣው ሰው የኔን ውስጥ አያውቅም። የሚያውቀው እድሜዋ ሄዷል፣ የሚፈልጋት አታለች ምናምን የሚለው አስቦ ነው ያመጣው። ያንን ሁሉ ከተጋተ በኋላ እየነዳ ቀጥ ብሎ አልቤርጎ ነው የሄደው። እኔን ጠይቆኛል? ኖ አልጠየቀኝም። ወሬ ነው ምንድነው ይሄ ምንድነው ብዬ ስጠይቀው ትንሽ አለ አይደለ እንድንጫወት ፈልጌ ነው። እዛ ቁጭ ብለን ተጫውተናል። እንግዲህ ቁጭ ብለን የመጫወቱ የማውራት ከሆነ ቁጭ ብለን ነበር አብረን አይደል? እንዲያለቀ መቼም ሌላ ስም አለው አይደል? እዛ ሲገባ የሚደረገው ኖ የኔ መልስ ነበረ። ኖ አይሆንም። ታዲያ እኔ እንዴት ነው ላቅሽ የምችለው አለ። ካልጎረጎረኛ አያውቅም እንዴ? እኔ ሬዲዮ ጣቢያ ነኝ እንዴ ተጎርጉሬ የምታወቀው? ወላ ምንድን ነኝ? ኖ አይሆንም ስትሉ እኔ ጀስት የሆነ አለ አይደለ በቃ ከአረብ ሀገር ብዙ ዘመን ቆይታለች፣ ተማራለች፣ መሯታል። እኔ ሰው ፊት መማረር ሁለተኛ ተውኩኝ። ከዛ በኋላ እግዚአብሔርን ህይወት ባትጣፍጠኝ ራሱ ሰው ፊት ብዬ ነው የምገኘው። እኔ እግዚአብሔርን በማረር ራሱ ባልፈልግ አይደለም። እናንተ የተማረሩ ሴቶች ሁሉ ባል አይፈልጉም። እሺ አይፈልጉም። እግዚአብሔር ምስክሬ። ደግሞ በእድሜ የሄዱ ሴቶች ሆኑ እንደኔ ባል ችግር የለባቸው። በዛ ላይ ደግሞ ሴት ልጅ መብትና ግዴታ የሚባል ነገር አለባት። መብቷ የሆነ ነገር አለ። ገለዋ የራሷ ነው። መብቷ ሊጠየቅ ይገባል። ወላ ምንድነው መልኬ ተመዘዘ በል። ቆንጆ ብትሆኝ እንኳን አይቆጨኝም አለኝ። ቆንጆ ብትሆኝ እንኳን አይቆጨኝም። ቆንጆ እምቢ ማለት ትችላለች። አስቀያሚ ግን ወደደችም ጠላችም ተረግጣም ቢሆን ከስሩ መገኘት ነበረባት። ጁንታ ይገባለታል። ለአንሸክልኮም እንደዚህ የምታስቡ ወንዶች
ገብርኤልን እንዲህ የምታስቡ ወንዶች ማይንድለስ ናችሁ እንዳለ ማይንድለስ። ወላ ቆንጆ ብትሆኚ እንኳን አይቆጨኝም አለኝ። አንቺ ደግሞ ቆንጆ ነሽ አትበይኝ፣ ፊልተር ነው። ፊልተሩ ቢወጣ ፋዘርን ነው የምመስለው። ለማንኛውም ኢትስ ኦኬ። ምንም ብመስል አልኳችሁ ክርስቶስን ምንም ብመስል መብቴ ነው። መብቴ የኔ መብት ነው። ልጠየቅ ይገባል። ልጠየቅ ይገባል። ከዛ ጥያቄውን ሊከበርልኝ ይገባል። በቅርቡ የሆነ ፕሮግራም አለኝ። ፕሮግራሙ ላይ ስታዩ ያኔ ቆንጆ ነኝ አይደለም የሚለውን እንትን በእንትን ትናገራላችሁ ማለት ነው። በአካል ቆንጆ ነሽ እንዴ? ምን ነው? እሺ የቅዱስ እናት ይሄ ታሪክ ክርስቶስ ይኸው ማህተቤ ምልሻለሁ። በትክክል የሆነ ታሪክ ነው። ሁሉም እኮ ነው እንዲህ ነው። ቆንጆ ብትሆኝ ኖሮ እንዲህ ብትይ እንትን አይልም እኮ ሁሉም 100% ቆንጆ እንኳን ሆነሽ ቢሆን አይቆጨኝም ነበር። ወንዶች መሸነፍን አይወዱም ማለት ደግሞ የሚገርምሽ ነገር እጁንስ መኪና ውስጥ ቁጭ ብለን ገና እየነዳ ማለት ነው ሃይዌይ ላይ እያለን እጁን እየጎተተ እቃውን ሊያስነካኝ ይሞክራል። ቆሞበታል። ቆንጆ ግን አይደለሁም፣ ግን ቆሞበት። ቆንጆ ግን አይደለሁም፣ ቆንጆ ግን አይደለሁም፣ ግን ቆሞበታል። እኔን አይቶ ምንድነው የምትናገሩትና መሰሩትን የማታውቁ ለሰው ክብር የሌላችሁ ሰውነት ይቀድማል ከሁሉ በላይ ከቁንጅናም ከምንም በላይ ሰውነት ቢያንስ ሰው ሁኑ። አትሊስት እኔ ሌላ ምለው ነው። ኢትዮጵያ እኮ በጣም ብዙ ታምር ነው የምታዩ። እንደው ይሄን የህይወት መጽሐፍ ሆናል። እኔ አንብቤ ጨርሻታለሁ። አንብቤ ገብርኤልን ቦታዬ የቱ ጋ ነው? ወንዶች ጋር አይኑ ገብርኤልን አውቀዋለሁ። አይኑ አንድ አመት ራይድ አዲስ አበባ ብትሰሪ እንገሩ። እሺ ዶንት ቴል ሚ እንደዚህ እንዲመታችሁ ምናምን። አሁን እዚህ ጋር መታችሁ በጣም ብዙ ሰዎች እኮ ናቸው። ኖ እኔ አውቃለሁ። ኢትስ ኦኬ። ለማኝ ሆኜ አይቼዋለሁ። ለማኝ የመጨረሻ ለማኝ ሆኜ አድሬያለሁ። ምበላው አጥቼ በጣም ሚሊዮን ጊዜ ተቸግሬያለሁ። ሚሊዮን ጊዜ ይዤ አያያዝ ስለማልችል ተበትኖ አልቆብኛል። ህይወትን በደንብ አድርጌ እንዲበርብሬ አይቻታለሁ። ታምሜ ወድቄያለሁ። ተቸግሬ ወድቄያለሁ። አሁንም እየተንፈራፈርኩ ነው። ዳዝም ማተር በዚህ ህይወት ላይ ግን አትሊስት ሰው መሆን ለሰው ባለው ምንም ይሁን ለማኝም ይሁን የኔ ቢጤም ይሁን አይኑረው ድሃም ይሁን ሰው ሁኑ። ሰው ነው። ሰው በሰውነቱ መከበር አለበት። ገና ለገና ቆንጆ ከሆነች 3 አመት ሙሉ ለፍተህ ከኋላዋ አልቅሰህ ጭንቅላትህ እስኪነካ ድረስ ተከታትለሃት ትኖራለህ። የመጽሐፍና የፊልም ትረካ ታደርገዋለህ ታሪኳን ስለምትፈልጋት ብቻ አንተ ስለፈለክ ብቻ ኖ አንተ ስለፈለክ አሁን ተጠርጥራችሁ ትመረጣላችሁ ወደፊት። አይገርምህም? እኔ አንድ ታሪክ ላውራልሽ። እዚህ ዱባይ ላይ አንዲት ሴት አገባ። ኦኬ ሃይማኖታቸው ፕሮቴስታንት እምነት ተከታይ ነው ልጁ። መጽሐፍ ቅዱስ ተምሯልና ቃላት ያውቃል። ከሰማይ ላይ ወፍ ያረግፋል በልሽ አንደበቱ። አንዳንድ ወንዶች አሉ አንደበተ ርቱዕ የሆኑ ሴቶችን መርታት የሚችሉ በቃ ቶሎ ይታመናሉ። ብዙ ጊዜ ሴቶች በምላስ ይደለላሉ። ልባችን አንዳንዴ እጃችን ላይ ያለ እስኪመስለን ድረስ። ግን ችግሩ ወንዶች በወደዷችሁ መጠን ሊርቋችሁም ሊጠሏችሁም ይችላሉ። እናንተ አትሊስት ለመጥላት በትንሹ 2 አመት ትፈልጋላችሁ። ለመጥላት እኮ አይደለም ከዛ ውስጥ ለመውጣት ብቻ። እስከዚህ አንገታችሁ ድረስ እስክትዘፈቁ ድረስ እምነትና ፍቅር ጥላችሁ ነው ሰው ላይ የምትገቡት። እኔ እንደው እውነቴን ነው የምላችሁ ክርስቶስን ሌላው ነገር ሁሉ ይቅር፣ ፍቅር ትዳር ነገር ስትፈልጉ መጀመሪያ ለምንድን ነው አልጋ ላይ የምትወጡት? ሌላ እኮ ብዙ የሚደረጉ ነገሮች አሉ። ብዙ የምትተዋወቁበት ነገር አለ። የለም ያ ሁሉ የለም። በቀጥታ ወደ አልጋ ህይወትሽ እዛ ጋር ያቆማል፣ ያንቺ ያከትማል። ምክንያቱም እሱ ሲተኛ ስሜቱን ሊያረካ ነው የመጣው አንቺ ጋር።
አንቺ ስተኝ ግን ማርገዝ አለ፣ በሽታ መያዝ አለ፣ ህይወት መበላሸት አለ። አንዳንድ ሴቶች ድንግልናችሁን ይዛችሁ መታችሁ በዱባይ ምድር ድንግልናችሁን ያጣችሁ ሴቶች አላችሁ። እኔም የማውቃቸው ስላሉ ድንግልና ማለት በዚህ ሰዓት ወርቅና እንቁ ነገር ነው። በዚህ ሰዓት ክብር ነው። በዚህ ሰዓት በጣም በሚሊዮን ዶላሮች የሚሸጥ ነገር ነው። ሽጡት አይደለም እያልኳችሁ ያለው አትሊስት የሚገባው ወንድ አለ። ከሁሉ በላይ ክብር የሚሰጥሽ ቫልዩ የሚሰጥሽ ኦኬ ሴትነትሽን ከሁሉ በላይ ሴትነትሽን የሚያከብርልሽ ኦኬ አሉ ወንዶች በጣም ጋጠ ወጥ የሆኑ ወንዶች ሴት ልጅ የነሱ ስሜት ማራገፊያ መስላ የምትሰማቸው አሉ። ሶ ራሳችሁ መጀመሪያ ክብር ካላችሁ እናንተ ራሳችሁ ሴቶች እሺ መጀመሪያ እናንተ ራሳችሁን ካላከበራችሁ ደግሞ ሰው ሊያከብራችሁ አይችልም። እናንተ ቫልዩ ላልሰጣችሁት ማንነታችሁ ማንም ሰው መጥቶ ቫልዩ አይሰጣችሁ። ይሄን ዳርሱ መጀመሪያ ደረጃ። ሲቀጥል አሁን ወሬያችን የነበረው አጠቃላይ በኢትዮጵያ ምድር ላይ